ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የውጭ ጉዳይ ሚኒስቴር በሚያንማር ባስቸጋሪ ሁኔታ ውስጥ የነበሩ ተጨማሪ 53 ኢትዮጵያውያን ትላንትናና ዛሬ ወደ ሀገራቸው እንዲመለሱ መደረጉን አስታወቀ። ሚኒስቴር መስሪያ ቤቱ በፌስቡክ ገጹ ባወጣው ጽሑፍ እንዳስታወቀው ከተመላሾቹ ውስጥ 30 ያህሉ ዛሬ የተመለሱ ሲሆን 23ቱ ደግሞ ትላንት መጋቢት 7 ቀን 2017 ዓ.ም የተመለሱ ናቸው። ወደ ኢትዮጵያ የተመለሱት እነዚህ ዜጎች ከሚያንማር እገታ ወጥተው ታይላንድ ወታደራዊ ካምፕ እንደነበሩ አስነብቧል። ወደ ሀገራቸው እንዲመለሱ የተደረገውም ከኢትዮጵያ አየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር እንደሆነ አስታውቋል። ሚኒስቴር መስሪያ ቤቱ እስካሁን በመጀመሪያውና ሁለተኛው ዙር ከሚያንማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በጠቅላላው 130 ዜጎችን ወደ ኢትዮጵያ መመለስ እንደተቻለ አስነብቧል። ተቋሙ ባለፈው ሳምንት 43 ኢትዮጵያውያንን ህንድ የሚገኘው የኢትዮጵያ ኤምባሲ ከታይላንድ ዋና ከተማ ባንኮክ 600 ኪሎ ሜትር ርቀት ላይ በሚገኘው መጠለያ ጣቢያ ዲፕሎማቶችን በማሰማራት ባደረገው ጥረት መመለስ መቻሉን ገልጾ ነበር። ከዛ አስቀድሞ ደግሞ በሚያንማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ወደ ሀገራቸው መመለሳቸውን አስታውቆ እንደነበር ይታወሳል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው ባለፈው ጥር ወር ላይ በሰጡት ጋዜጣዊ መግለጫ 380 ያህል ኢትዮጵያውያን በሚያንማር ታግተው እንደሚገኙ ማረጋገጡን አስታውቀው ነበር። በወቅቱ በህገወጥ ዓለም አቀፍ ደላሎች ተታለው ወደ ሚያንማር የሄዱና ታይላንድ ድንበር አዋሳኝ አካባቢዎች ወደሚገኙ ህገወጥ ካምፖች ተወስደው የሚገኙ ዜጎችን በሚመለከት በሰጡት ማብራሪያ ችግር ውስጥ ያሉት 380 ዜጎች ስምና ፓስፖርት ቁጥር ጉዳዩን በቅርበት ለሚከታተለው ቶኪዮ የሚገኘው የኢትዮጵያ ሚስዮን መላኩን መናገራቸው ይታወሳል። እንዲሁም ጉዳዩ ብዙ ጥረት የሚጠይቅ በመሆኑ ቶኪዮ ከሚገኘው የኢትዮጵያ ሚስዮን በተጨማሪ በኒው ዲሊ የሚገኘው ኤምባሲም ተልእኮ ተሰጥቶት መንቀሳቀስ መጀመሩንም ተናግረው ነበር። የውጭ ጉዳይ ሚኒስቴር ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የሥራ ስምሪት ውል ወደ አልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ መንግስት ያሳስባል ሲል አስታውቋል። ትላንት ምሽት እንዲሁም እኩለ ሌሊት በሬክተር ስኬል ከ5 በላይ የተለኩ መሬት መንቀጥቀጦች መከሰታቸው ተገለጸ። በዓለም አቀፍ ደረጃ የሚከሰቱ የመሬት መንቀጥቀጥ ክስተቶችን የሚከታተለው የአሜሪካ ጂኦሎጂካል ሰርቬይ የመሬት መንቀጥቀጦቹ የተከሰቱት ትላንት ምሽት 3 ሰዓት ከ53 ደቂቃ ገደማ እንዲሁም ሌሊት 6 ሰዓት ከ21 ደቂቃ ገደማ ከአዋሽ ከተማ በስተሰሜን 45 ኪሎ ሜትር ርቀት ላይ እንደሆነ ጠቁሟል። ለሳምንታት ሳይሰማ የቆየው የመሬት መንቀጥቀጥ ንዝረት ትላንት ሲከሰትም አዲስ አበባን ጨምሮ በተለያዩ ከተሞች ተሰምቷል። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስና ስፔስ ሳይንስ ዳይሬክተር ዶክተር ኤሊያስ ሌዊ ከቅርብ ጊዜ ወዲህ በተከታታይ የመሬት መንቀጥቀጥ የመከሰቱ ምክንያት በመሬት ውስጥ ያለው የማግማ ወይም ቅልጥ አለት እንቅስቃሴ ፈጣን በመሆኑ እንደሆነ ከዚህ ቀደም ለኢዜአ መግለጻቸው ይታወሳል። መንቀጥቀጥ በዚህ ወቅት ይከሰታል ወይም ይቆማል ብሎ መተንበይ አዳጋች መሆኑን የጠቆሙት ዶክተር ኤሊያስ በመሬት ውስጥ ያለው የቅልጥ አለት እንቅስቃሴ ሲያቆም አብሮ የሚቆም እንደሆነ መናገራቸውን ዘገባው አክሏል። በኢትዮጵያ የመሬት መንቀጥቀጥ ከተከሰተባቸው የቅርብ ጊዜያት ውስጥ እስካሁን ከፍተኛ ሆኖ የተመዘገበው በሬክተር ስኬል 6 ሆኖ የተለካው ነው። ዜናው እስከ ተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የኢትዮጵያ አየር መንገድ ልዩ የቻርተር በረራ ለሚፈልጉ ደንበኞቹ አገልግሎት መስጠት የሚያስችለውን ቦይንግ 737-800 የንግድ አውሮፕላን ማስመጣቱን ገለጸ። አየር መንገዱ የተቀበለው አውሮፕላን የቪአይፒና ልዩ ቻርተር በረራዎች አገልግሎት ለመስጠት የተዘጋጀ መሆኑን በኦፊሴላዊ የፌስቡክ ገጹ ባወጣው ጽሑፍ አስታውቋል። አውሮፕላኑ በአፍሪካ የንግድና ኢንቨስትመንት ስራዎቻቸውን ለማሳለጥ በርካታ ጉዞዎችን ለሚያደርጉ በከፍተኛ ንግድ ስራ ላይ ለተሰማሩ ግለሰቦችና ድርጅቶች እንዲሁም ደረጃውን የጠበቀ ልዩ የቻርተር በረራ አገልግሎት ለሚፈልጉ ተጓዦች የተሻለ አገልግሎት የሚሰጥ ነው ተብሏል። በአውሮፕላኑ አቀባበል ስነ ስርዓት ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የኢትዮጵያ አየር መንገድ ከፍተኛ አመራሮች፣ የቦይንግ ኩባንያ ተወካዮችና ጥሪ የተደረገላቸው ተወካዮች መገኘታቸውን አየር መንገዱ አስታውቋል። አውሮፕላኑ የኢትዮጵያ አየር መንገድን የበረራ አገልግሎት አቅምን ለማሳደግና ለተጓዦች የተሻለ አገልግሎት ለመስጠት ያለውን እቅድ የሚያሳይ እንደሆነ ተጠቅሷል። የኢትዮጵያ ምርት ገበያ በትግራይ ክልል መቀሌ ከተማ የከፈተውን
26ኛ ቅርንጫፍ 402 ኩንታል ሰሊጥ በመረከብ ሙሉ በሙሉ ማስጀመሩን ገለጸ። ምርት ገበያው ቅርንጫፉ የመጀመሪያውን ምርት በመረከብ አገልግሎቱ ሙሉ በሙሉ የጀመረው መጋቢት 5 ቀን 2017 ዓ.ም መሆኑን ዛሬ በፌስቡክ ገጹ ባወጣው መግለጫ አስታውቋል። አዲሱ የመቀሌ ቅርንጫፍ የተረከበው የመጀመሪያው ምርት ከሰሜን ምዕራብ ታህታይ ቆራሮ ወረዳ የመጣ እንደሆነና የምርቱ ባለቤትም ሀጎስ መስፍን የተባሉ ግለሰብ መሆናቸው ተገልጿል። ቅርንጫፉም በመቀሌ ከተማ ለመክፈት ከተያዘው ዓመት መስከረም ወር ጀምሮ የተለያዩ ቅድመ ስራዎች ሲሰሩ እንደቆዩ የምርት ገበያው የኮርፖሬት ኮሙኒኬሽን ስራ አስኪያጅ ዳዊት ሙራ ለቃና ተናግረዋል። በዚህም የምርት ገበያ ቅርንጫፎች ከመከፈታቸው በፊት የሚሰሩ የአዋጭነት ጥናት ማካሄድ፣ የምድር ሚዛን፣ የምርት ጥራት ማረጋገጫ ቴክኖሎጂና ብቁ የሆነ የሰው ኃይል ማደራጀት ስራዎች መከናወናቸውን አስረድተዋል። ተጠቃሚዎች መጋቢት 5 ቀን በምርት ገበያው አዲስ ቅርንጫፍ እንዲገበያዩ አስቀድሞ ለ15 ቀናት ያህል የማስታወቂያ ጥሪ ሲደረግ ነበር ሲሉም አክለዋል። የምርት ገበያ ቅርንጫፎች መከፈታቸው ከምርት ማጓጓዝ ጋር የሚመጣ የምርት ጥራት መጓደል እንዳይኖርና ወደ ውጭ የሚላከውን የምርት መጠን ለማሳደግ እንደሚረዳ ጠቁመዋል።